አላሁ ሱብሓነሁ ወተዓላ በቅዱስ ቁርአን ላይ አልየውመ አክመልቱ ለኩም ዲነኩም ወአትመምቱ ዐለይኩም ኒዕመቲ ወረዲቱ ለኩም ልኢስላመ ዲና በማለት የእስልምና ሃይማኖት ሙሉ አድርጎ ሰጥቶን ሳለ ቁርአን ሐፊዝ ሆኖ ረመዳን ላይ ጌም የሚጫወት ሰው ገጥሞኛ ቃል ቁርአን እንኳን ሐፊዝ ነው ጌም እየተጫወተ ስልኩ ላይ አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ የሪአክሽን ቤተሰቦች እንዴት ናችሁልን? ዛሬ በአዲስ ቪዲዮ መጥቻለሁ። እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮ ያው ከሰሞኑ እንደምታውቁት ቲክቶክ ላይ የእስልምናን ስም ለማጠልሸት በርካታ ስራ እየተሰራ ይገኛል። ነገር ግን አላህ Subhanahu Wa Ta'ala እንግዲህ ቃል ገብቶልናል አልየውመ አክመልቱ ለኩም ዲነኩም ብሎ አይደለ እስልምና ሙሉ አድርጌላችኋለሁ ብሎናል። ዶክተር አብይ አህመድም እንግዲህ እስልምና ሙሉ እምነት መሆኑን እንግዲህ ተናግረዋል። እስከመጨረሻው ድረስ የምትከታተሉ ከሆነ የምታዩን የሚሆነው ሌሎች ምርጥና አስተማሪ ቪዲዮዎች አሉ። ታዲያ ቪዲዮ እንደተለመደው ሁላችሁም ላይክ በማድረግ እንጀምሩ ጋብዛለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ የደወል ምልክቷን ይጫኑ። በቀጥታ ወደ ቪዲዮ ነብዩ ሙሳም ኢብሊስ እንኳን ወለታ ይከፍላል። አንዳንዱ ሰው ወለታ ቢስ ነው። ታውን በፊት ተነጋግረናል። ያቀራውና ያቅ ቁርአን ያቀራውና ያቅ ሐዲስ ያቀራውና ያቅ ተመስጂድ ተኸምር ቤት ተቁማር ቤት አውጥቶ መስጂድ ያስገባውና ያቅ ወለታ ቢሶች ነን እንጂ ወለታ መክፈል ነብዩ ሙሳ አለይሂ ሰላም አላህ እባክህ አንድ ድል ጠይቅልኝ አላቸው። ኢብሊስ አንተ ሙሳ ከሊሙላህ ነው እንደው አላህ ጋር ቃል በቃል ተነጋግረሃልና እንደው ይቅር ይበለኝ አስታርቀኝ ካላህ ጋር ብሎ ሙሳን አማላጅነት ላከ። እሺ ሞክራለሁ አሉ። ጠየቁለት። እኔ ድሮ መተጣላ ነው እኮ በአደም ነው አደም ስለናቀ ነው። አሁን አደም ሞቷል ሄዶ ቀብሩ ይስገድ ያ ወንድሙን ያክብር ሂድ ይስገድ። ወንድሙ መናቁ ነው የጣላሁት። እሱም የኔ ባሪያ አደም የኔ ባሪያ ነበረ። ቀብሩም ላይ ሂድ ይስገድ እንዴ ተበላህ በቁማር ሰገርኩለትን ሞቶ ደግሞ ኢብሊስ እንኳን በቁማር ያልሰገርኩለትና አሁን ምን ብዬ ነው ቀብር ላይ መስገድው አለ። ለማንኛውም ወለታ ወለህልኛል አላቸው። ያንተ ወለታ መክፈል አለብኝ አላየው። እድለን ጠየቀልኛ ሞከረልኛል አመሰግናለሁ፣ ግን ለማንም የማልነግረው ባለ ወለታ ነህና ልንገርህ አለ። ምንድነው ምን ነግረኛውት? ሶስት ቦታ ታገኘው ወዲያጀንም ማላቅ ጥላቴንም ማላቅ በልበል ይለኛል ጣላተ ሶስት ቦታ እንዲያላገኝ አላቸው። ምን ቦታ አሉት። ይሄ ላንተ ነው ነግረህ አላቸው። ለሌላ ሳሳልፋት ውስጥ ነው። አዎ እሺ ንገረኛ ነው። አጅነቢ ሴት ጋር እንዲያላገኝ አላቸው። ሙሳ ከሊሙላህ ያላህ እንደረሳ ብቻቸው እንግዲህ እሳቸው እንዲህ ያለ ሌላ ሸህ ነው ደረሳ ብሎ ነገር የለም። አጅነቢ ሴት ጋር እንዲያላገኝ አልመረህም አላቸው። ሁለተኛው ስትቆጣ እኔን አስታውሳላቸው ፈዝኩርኒ አላቸው። ደም ማፋሰው ትዳር ማፋታው ወቆጣ ላይ ነው። ፍታት በላት ይያለ ግዴለው ይያለ አዑዙ ቢላሂ ሚነ ሸይጣን ረጂም ታላልክ መጅረደም ገብቼ አሰስታለሁ አላቸው። በደም ስረ በደም ስረ ቆጣ ስትቆጣ ቆም ብለህ ሰብ ከቻልክ አትቆጣ። ሶስተኛው አላቸው። ሶስተኛውን ሳይነግሩን ቪዲዮን ያቋርጡታል። ምን አይነቶች ናቸው? ለማንኛውም ሶስተኛውን ቪዲዮን ካገኘሁት እኔ ራሴ ይዤላችሁ እመጣለሁኝ። በጣም የሚያስገርመው ኢብሊስ እንኳን ውለታ ከፋይ ነው። እኛ ግን ውለታ እየከፈልን አይደለም። እንግዲህ ሙሳ አለይሂ ሰላም ከሊሙላህ ናቸው። አላህን በማናገር ይታወቃሉና አላህ Subhanahu Wa Ta'ala ይቅርታ ጠይቅልኝ ብሏቸው እንግዲህ ይቅርታ ጠይቀውለት ነበርና ኢብሊስ ግን መስፈርቱን ባለማሟላቱ የተነሳ እንግዲህ ይቅርታ አልተደረገለትም። በዛም የተነሳ ቢያንስ አንተ ግን ውለታ ውለህልኛል፣ ለዚህ ውለታ ደግሞ እነዚህ ሶስት ነገሮችን ላንተ ልንገረ ብሎ እንግዲህ ምን ያህል ውለታ ከፋይ እንደሆነ ኢብሊስ የሚያሳይ ነው። እኛ ሰዎች ግን ውለታ እንከፍላለን ወይ? ከዚህ በፊት በጎ ነገር ያላደረገልን ሰው ይሄ ሰውዬማ በጎ ነገር አድርጎልን ብለን ቢያንስ ክሬዲት እንሰጠዋለን ወይ ዋጋ እንሰጠዋለን ወይ? ሌላ ነገር እንኳን መስጠት ባንችል ማለት ነው። ያስቀሩን ሊሆን ይችላል፣ ትምህርት ያስተማሩን ሊሆን ይችላል፣ ወላጆቻችን ሊሆን ይችላል። ብቻ በእኛ ህይወት ውስጥ ትልቅ ቫልዩ ያላቸው ትልቅ ዋጋ ያላቸው ሰዎች ውለታ እንመልሳለን ወይ? ይሄ ጥያቄ ምልክት ውስጥ ነው ብዬ አስባለሁ። ትንሽ ችግር ያለ ይመስለኛል። الله እኮ ያቅ ነበር الله ያቃል وبشر الصابرين ሲሪ
ታጋሾችን አበስራቸው ሲል ትዕግስት ከባድ እንደሆነ መንገዱም ረጅም እንደሆነ አላህ ጠንቅቆ ያውቃል። ችግርና መከራ ላይ ሆነ መቼ ከዛ ችግርና መከራ እንደምትወጣ አታውቅም፣ ግን ትታገሳለህ። አላህ ይህን ሁሉ ያውቃል። አዎ ትዕግስት ከባድ ነው። ዱዓን ታደርጋለህ፣ አላህን ትለምናለህ፣ አላህን ትማጸናለህ። ግን ያ ዱዓህ መቼ እንደሚሆን አላህ መቼ እንደሚሰማህና እንደሚቀበል አታውቅም። ከዚያም ጋር ግን ትታገሳለህ። ወዳጅ ትዕግስት ከባድ ነው። ለዚህ ነው አላህ ኢነማ ይወፈ ሳቢሩነ አጅረሁም ቢገይሪ ሒሳብ፣ ታጋሾች እኮ ምንዳቸውን ስፍር ቁጥር በሌለው መልኩ ነው የምመነዳቸው አላህ ያለው። አይዞህ እሺ ወዳጅ፣ ያለህበት ነገር ምንም ቢሆን ምንም ላንተ መልካም ነው። ምንም ቢደብርህ፣ ምንም ቢያስከፋህ፣ ምንም ቢያስጠላህ ከአላህ የሚመጣ ነገር በሙሉ መልካም ነው። ደግሞ ወዳጄ አትርሳ፣ ረመዳን ነው። ረመዳን ልቦች የሚጠገኑበት ነው፣ ዱዓዎች የሚሰሙበት፣ አላህ ከነበርንበት መጥፎ ነገር ወደ መልካም የሚቀየርበት ታላቅ ወር ነው። ትልቅ እድል ነው ወዳጄ። ይህንን ረመዳን ተጠቀመው። ይሄ ረመዳን ሲወጣ ልብህ ተጠግኖ ዱዓህ ተሰምቶ ካለህበት መጥፎ ነገር በሙሉ ወደ መልካም የምትወጣበት ይሆናል ኢንሻአላህ። አይዞህ። ረመዳንን ግን አደራ በደንብ እንጠቀምበት። አላህ ቀለል ያድርግላችሁ፣ አላህ ያስደስታችሁ። አሚን አሚን አሚን። እውነት ነው። ሰብር እጅግ በጣም ፈታኝ ነገር ነው፣ አድካሚ ነገር ነው፣ አሰልቺ ነገር ነው። ነገር ግን ምንዳው ስፍር ቁጥር የለውም። ስለዚህ መታገሳችን እጅግ በጣም ትልቅ ዋጋ አለው። ታጋሾችን አበስራቸው ብሏል አላህ ሱብሓነሁ ወተዓላ። ስለዚህ እንግዲህ ምንም ያለንበት ሁኔታ ጥሩ ያልሆነ ሁኔታ ላይም ብንሆን አላህን ልናመሰግን ይገባል፣ ልንታገስ ይገባል። አሁን ደግሞ ወቅቱ ረመዳን ነው፣ የዱዓ ወቅት ነው። እንግዲህ ሱጁድ ላይ ሆነን አላህን መለመን መጨቅጨቅ ያለብን ጊዜ ነው ብዬ አስባለሁ፣ ከምንም ጊዜው በላይ ማለት ነውና ይህንን ረመዳን እቺን እድል ያለንን ቀን በአግባቡ መጠቀም አለብን ብዬ አስባለሁኝ። በዱዓ ከቻላችሁ ለዲም ዱዓ አድርጉልኝ። ቁርአን ሐፊዝ ሆኖ ረመዳን ላይ ጌም የሚጫወት ሰው ገጥሞኛ ቃል ቁርአን እንኳን ሐፊዝ ነው፣ ጌም እየተጫወተ ስልኩ ላይ ምንድነው የምትለው? ይሄን መግረፍ ነው። አያቅም እንዳትል ቁርአን ሐፊዝ ነው፣ መግረፍ ነው አልኩ። በቃ ወረቡከ الغفور ذو الرحمة። መጨረሻው 59ኛው አያ ወትልከል ቁራ እነዛ ትውልዶች ከዚህ በፊት ያለፉ ትውልዶች በቁርአኑ ሲጠቀሱ ትውልዶች በሙሉ አህለክናሁም we destroy them አውድን ማናቸዋል ለማ ظلሙ መበደል ልክ ለማ ظلሙ በደል ባበዙ ጊዜ ምን አረግናቸው? አወደምናቸው። አንዳንድ ጊዜ ቁርአን ስታነቡ የሆነ እንደወጣት ነው ማወራቸው። ቁርአን ላይ ስታነቡ የአድ ህዝቦችን አላህ አጥፍቷል፣ የሰሙድ ህዝቦችን፣ የሌሎች ህዝቦችን ምናምን ማጥፋት ድሮ ቀረ ነው የምትለው። ድሮ ቀረ ማጥፋት ነው። አሁንማ የኛ ነብዩ ሰለላሁ ዐለይሂ ወሰለም ኡማነን የፈለገ ነገር ብናረግ አላህ ያጠፋንም። በማህበረሰብ ደረጃ ልክ ነህ። አንድን ትውልድ ሙሉ በሙሉ አላህ አይወድም። ድሮ ቀርቷል እሱ አልহামዱሊላህ ረብል ዓለሚን። በግለሰብ ደረጃ ግን አይወድምህም ያለህ ማን ነው? በትክክል በግለሰብ ደረጃ አይወድብንም ያለው ማን ነው? ከኛ የሚጠበቅብን ነገር መጀመሪያ ማድረግ አለብን ብዬ አስባለሁ። ስፔሻሊ አስቡት ረመዳን ላይ ሆኖ ሐፊዝ ሆኖ ጌም የሚጫወት ሰው ማለት በጣም ከባድ ነው አይደለም? እንግዲህ ከሐፊዙ ነው ትልቅ ነገር የሚጠበቀው። ይህንን የረመዳን ጊዜያችን በአግባቡ መጠቀም አለብን ብዬ አስባለሁ። ባልባሌ ነገሮች፣ በሐሜቶች፣ በቃ ይሄ ጥሩ ባልሆኑ ነገሮችን ከምናሳልፋቸው ገለል ብለን ቢቻል ብቻችን ሆነን ቁርአናችንን እየቀራን ዝክር እያደረግን ዱዓ እያደረግን ማሳለፍ አለብን ብዬ አስባለሁ። አለበለዚያ ግን አላህ ሱብሓነሁ ወተዓላ እንግዲህ አያጠፋንም ማለት አይደለም፣ ሊያጠፋን ይችላል። ሲያጠፋን ደግሞ ያው እንደ ግለሰብ ሊያጠፋን ይችላል። ኡስታዝ እንደተናገረው እንደ ኡማ ላንጠፋ እንችላለን። ነገር ግን እንደ ግለሰብ አይሆኑ አጠፋፍ ልንጠፋ እንችላለን። መጨረሻችን ላይ ያምር ይችላልና አላህ Subhanahu Wa Ta'ala መጨረሻችንን ያሳምርልን። አሁንም ወስዳችሁ እንግዲህ ወደ መጨረሻው ቪዲዮ ነው። ዶክተር አብይ አህመድ እንግዲህ ስለ እስልምና ሙሉእነት ከቅዱስ ቁርአን አጣቅሰው የተናገሩበት ቪዲዮ ነው። እሱም ቪዲዮ ለጋብዛችሁ ከዛ የራሳችንን ሐሳብ አስተያየት እንሰጥበታለን። አላህ Subhanahu Wa Ta'ala በቅዱስ ቁርአን ላይ አልየውመ አክመልቱ ለኩም ዲነኩም ወአትመምቱ አለይኩም ኒዕመቲ ወረዲቱ ለኩም الاسلام ዲና በማለት የእስልምና ሃይማኖት ሙሉ አድርጎ ሰጥቶን ሳለ አንድነታችንን አጠናክረን
ከዲኑ የሚጠበቅብንን መፈጸም ሲገባን በመሃል ገብተን አሳማሪና አስነዋሪ አክራሪና ረዛቢ አድርጎ የመፈረጅ ስልጣን ሳይሰጠን ብንተገብረው ጸቡ ከራሱ ከአላህ ጋር ነው የሚሆነው። በትክክል እንግዲህ በአንድ ወቅት ዶክተር አብይ አህመድ የተናገሩት ንግግር ነበረ ማለት ከቅዱስ ቁርአን አጣቅሶ ማለት ነው። በነገራችን ላይ ይህንን የቅዱስ ቁርአን አያ አይሁዶች እኛ መጽሐፍ ውስጥ ቢኖር ኖሮ እንደ በዓል እናከብረው ነበር ያሉት አያ ነው። አልየውመ አክመልቱ ለኩም ዲነኩም፣ ዛሬ እምነታችሁ ሞላውላችሁ፣ ከእምነታት በአጠቃላይ እስልምናን መረጥኩላችሁ የሚለውን እኛ መጽሐፍ ውስጥ ቢኖር ኖሮ እንደ በዓል እናከብረው ነበር ብለዋል አይሁዶች። እና በጣም አስገራሚ የሆነች አንቀጽ ነች፣ በጣም አስገራሚ የሆነች ምዕራፍ ነች። እና ሲጀመር ቅዱስ ቁርአን ሁሉም አስገራሚና ማራኪ ነው። አሁን ደግሞ ጊዜው ወቅቱ ረመዳን ነው። ቅዱስ ቁርአን ላይ ልንበረታታ ይገባል። እስልምና አስውቦናል። ሙሉ የሆነ ዲን ነው አላህ ይሰጣል። እዚህ ላይ መጨመርም መቀነስም እኛ መብቱ የለንም። ስለዚህ አላህ Subhanahu Wa Ta'ala ካዘዘን መታዘዝ ከከለከለ መከልከል አለብን ብዬ አስባለሁ። ጠቅላይ ሚኒስትር ዶክተር አብይ አህመድ የተናገሩበትን ያመጣሁት እንግዲህ ያው እንድንተዋወስ ብዬ ነው። እምነታችን ሙሉ እንደሆነ እንድንተዋወስ ብዬ ነው። ምክንያቱም አሁን ላይ ቲክቶክ ላይ እጅግ በጣም አምባጓሮ ደስ የማይል ነገሮች እየተፈጠሩ ይገኛሉ። እምነታችን ግን ሙሉ ነው። አላህ Subhanahu Wa Ta'ala እምነታችሁ ሙሉ አድርጌላችኋለሁ ብሎናል። አንዳንድ ሰዎች የኛን እምነት ለማጠልሸት ቢሞክሩ ቢለፉ ቢደክሙ ምን ቢሉ ቢጠሩ ሊሳካላቸው አይችልም። ስለዚህ አላህ Subhanahu Wa Ta'ala እምነታችን ሙሉ አድርጎታል። እኛም ደግሞ ከኛ የሚጠበቀው ምንድነው? አላህ ካዘዘን መታዘዝ ከከለከለ መከልከል ማለት ነው። አላህ Subhanahu Wa Ta'ala በአግባቡ አላህን የሚታዘዙ ባሮች አላህ ያድርገን ነው ማለት ፈልገው። ለማንኛውም ለዛሬ ጀላችሁ መጣው ቪዲዮ ይሄን ይመስላል። ቪዲዮን ከወደዳችሁት እንደተለመደ ሁላችሁም ላይክ አድርጉ። ይህ ቪዲዮ እንዲዳረስ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።